ሰላም ጤና ይስጥልን። እንዴት ቆያችሁልን? ውድ የቻናላችን ቤተሰቦች እንዴት ቆያችሁልን? በ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች 9 ጨዋታዎች ተከናውነዋል። ቀሪ አንድ ጨዋታ ዛሬ በዕለተ ሰኞ ምሽት 5 ሰዓት በዲክሰን ስቴዲየም ኤቨርተንና ሊድስ ዩናይትድን በሚያገናኘው ጨዋታ ማጠቃለያውን ያደርጋል። በሳምንቱ ታላቅ ጨዋታ አርሰናል ከማንቸስተር ዩናይትድ ያገናኘው ጨዋታ በማንቸስተር ዩናይትዶች አሸናፊነት ተጠናቋል። ማንቸስተር ሲቲ ከተከታታይ ሽንፈቶች በኋላ ወልቭስን ማሸነፍ ችሏል። ሊቨርፑል በቦርንማውዝ ሽንፈት ቀምሷል። ቼልሲ በለንደን ደርቢ ፓላስ ላይ ጣፋጭ ድል አስመዝግቧል። ከዚህ በማስከተል የጨዋታ ዝርዝር ሁኔታዎችን እንመለከታለን። የሳምንቱ ታላቅ ጨዋታ በለንደን ኤምሬት ስቴዲየም አርሰናልን ከማንቸስተር ዩናይትድ ያገናኘው ጨዋታ በማንቸስተር ዩናይትዶች 3-2 አሸናፊነት ሲጠናቀቅ የድል ግቦቹን ያስቆጠሩት በ29ኛው ደቂቃ የማንቸስተር ዩናይትድ ተከላካይ ሊሳንድሮ ማርቲኔዝ በራሱ ጎል ላይ አስቆጥሮ አርሰናሎችን መሪ ማድረግ ሲችል ከ8 ደቂቃ ቆይታ በኋላ በ37ኛው ደቂቃ ማርቲን ዙቢሜንዲ ለዊሊያም ሳሊባ አቀብላለሁ ያለው ኳስ ተሳስቶ ወይም ኳሱን አሳጥሮት ለካሜሮናዊ ብሪያን ኤምቤሞ የደረሰውን ኳስ ብሪያን ኤምቤሞ በድንቅ አጨራረስ ኳስና መረብን አገናኝቶ አቻ ሲያደርጋቸው ከእረፍት መልስ በ51ኛው ደቂቃ ከብሩኖ ፈርናንዴዝ የደረሰውን ኳስ ፓትሪክ ዶርጉ እጅግ በጣም ማራኪ ጎል በማስቆጠር መሪ ሲያደርጋቸው በ85ኛው ደቂቃ ሚካኤል ሜሪኒዮ ከማዕዘን ኳስ የተሻማውን ኳስ ወደ ጎልነት ቀይሮ ጨዋታው 2-2 አቻ በሆነ ውጤት ሲቀጥል ብዙም ሳይቆይ ተቀይሮ ወደ ሜዳ የገባው ብራዚላዊ ማቲያስ ኩኛ በ88ኛው ደቂቃ ድንቅ ጎል አስቆጥሮ ማንቸስተር ዩናይትዶች ጣፋጭ 3 ነጥብን በማሳካት 4ኛ ደረጃ ላይ መቀመጥ ችሏል። አርሰናል በትናንትናው ዕለት በዚህ የውድድር ዓመት በኤምሬትስ ስቴዲየም የመጀመሪያ ሽንፈቱን ያስተናገደው አርሰናል በአንድ ጨዋታ 3 ጎል ሲቆጠርበት ከ3 ዓመታት በኋላ ለመጀመሪያ ጊዜ ነው። ለመጨረሻ ጊዜ አርሰናል 3 ጎሎች የተቆጠሩበት ከሉተን ታውን ጋር ባደረገው ጨዋታ 4-3 አርሰናል ባሸነፈበት ጨዋታ ነው። አርሰናሎች አሁንም ሊጉን በ50 ነጥብ እየመሩ ይገኛሉ። የፔፕ ጋርዲዮላው ማንቸስተር ሲቲ በሜዳው ኤቲሃድ ስቴዲየም በሊጉ ግርጌ የመጨረሻ ላይ የተቀመጠውን ወልቭስን አስተናግዶ ከተከታታይ ሽንፈቶች በኋላ 2-0 ማሸነፍ ሲችሉ ለማንቸስተር ሲቲ የድል ግቦቹን ያስቆጠሩት በቲጂያኒ ራይንደርስ በድንቅ ሁኔታ የተሻገረውን ኳስ ግብፃዊ ኦማር ማርሙሽ በግሩም ሁኔታ አስቆጥሮ መሪ ሲያደርጋቸው ሁለተኛውን ጎል በ45 ሲደመር 2 ወይም የመጀመሪያው 45 ደቂቃ ሊጠናቀቅ በተቃረበበት ደቂቃ ላይ በዚህ የዝውውር መስኮት ከበርንማውዝ ማንቸስተር ሲቲን የተቀላቀለው ጋናዊ አንቴን ሰመኒዮ ከበርናርዶ ሲልቫ የደረሰውን ኳስ ወደ ግብነት መቀየር ሲችል በዚህ ጨዋታ በማንቸስተር ሲቲ በኩል ኖርዌይ ድንቅ ጎል ማሽን ኤርሊንግ ብሮት ሃላንድ ጨዋታውን በቋሚነት ሳይጀምር ነው ተቀይሮ ወደ ሜዳ መግባት የቻለው። ሃላንድ ይህን ጨዋታ ጨምሮ ባለፉት 9 ጨዋታዎች ላይ 1 ጎል ብቻ ነው ማስቆጠር የቻለው። ማንቸስተር ሲቲዎች ነጥባቸውንም ወደ 46 ከፍ በማድረግ ሲችሉ በሲቲ በኩል አዲስ ፈራሚያቸው ማርክ ጉይ በቋሚነት መሰለፍ ችሎ ድንቅ እንቅስቃሴን ማድረግ ችሏል። ሌላው በቫይታሊቲ ስቴዲየም ቦርንማውዝን ከሊቨርፑል ያገናኘው ጨዋታ በቦርንማውዝ 3-2 አሸናፊነት ሲጠናቀቅ በጨዋታው ጎሎቹን ያስቆጠሩት ተጫዋቾች ብራዚላዊ ኢቫኒልሰን በ26ኛው ደቂቃ ኳስና መረብን ሲያገናኝ ሁለተኛውን ጎል በ33ኛው ደቂቃ ጂሚኔዝ በማስቆጠር 2-0 መሪ ማድረግ የቻለ ሲሆን ከእረፍት ሊወጡ ሰከንዶች ሲቀሩ በ45ኛው ደቂቃ ላይ ከዶሚኒክ ሳባዝ ላይ የደረሰውን ኳስ ቨርጂል ቫንዳይክ ወደ ግብነት የቀየራት ሲሆን በ80ኛው ደቂቃ ላይ ከሞሐመድ ሳላ የደረሰውን ኳስ ዶሚኒክ ሳባዝ ላይ ጎል አስቆጥሮ ጨዋታውን ወደ 2-0 ያመጣው ሲሆን ጨዋታው ሊጠናቀቅ ሰከንዶች ሲቀሩ በ90+5 ላይ የሊቨርፑሎችን ልብ የሰበረች ጎል ሞሮኮዊ አሚን አዲል በርንማውዞችን አሸናፊ ማድረግ ችሏል። ይህን ውጤትም ተከትሎ ከጨዋታው በኋላ ሊቨርፑል አርነ ስሎትን
በዣቪ አሎንሶ የመተካት እቅድ እንዳላቸው እየተነገረ ይገኛል። አርነ ስሎትን በተመለከተ ከፍተኛ ስብሰባ እንዳደረጉ እየተነገረ ይገኛል። ሌላው በለንደን ደርቢ ሸለረስት ፓርክ ላይ ቼልሲ እና ክሪስታል ፓላስን ያገናኘው ጨዋታ በቼልሲ 3-1 አሸናፊነት የተጠናቀቀ ጨዋታ ነው። በ34ኛው ደቂቃ ኤስቴቫ ዊሊያን በግል ጥረቱ ድንቅ ጎል አስቆጥሮ ቼልሲ መሪ ማድረግ ሲችል ከረፍት መልስ በ50ኛው ደቂቃ ኤስቴቫ ዊሊያን የሰጠውን ኳስ ብራዚላዊ ዣው ፔድሮ በማስቆጠር ቼልሲዎች ጨዋታውን 2-0 መምራት ችለዋል። በ64ኛው ደቂቃ ኢንዞ ፈርናንዴዝ በፍጹም ቅጣት ምት የተገኘውን ኳስ ወደ ጎልነት ቀይሮ ጨዋታውን 3-0 እንዲመሩ ያስቻለ ሲሆን የፓላሶችን ብቸኛ ጎል ያስቆጠረው በ88ኛው ደቂቃ ሪቻርድስ ሲሆን ይህን ውጤት ተከትሎ ቼልሲዎች ነጥባቸውንም 37 ማድረስ ችለዋል። በጨዋታው በፓላስ በኩል በ72ኛ ደቂቃ አዳም ዋርተን ከሜዳ ተቀይሮ ከሜዳ በቀይ ካርድ ተሰናብቷል። በሁለት ቢጫ ካርዶች ነው ከሜዳ የተሰናበተው አዳም ዋርተን። በሌሎች የሊጉ ጨዋታዎች በርንሌ በሜዳው ተርፍ ሙር ላይ ያደረገውን ጨዋታ ከቶትናም ጋር 2-2፣ ፉላም በክራቫን ኮቴጅ ብራይተንን 2-1 ሲያሸንፍ፣ ዌስትሃም ሰንደርላንድን በለንደን ኦሎምፒክ ስቴዲየም 3-1 አሸንፏል። ብሬንትፎርድ በሜዳው በኖቲንጋም ፎረስት 2-0 መሸነፍ ችሏል። ኒውካስትልም በሜዳው በአስቶን ቪላ 2-0 ተሸንፏል። የ23ኛ ሳምንት ቀሪ አንድ ጨዋታ በለተሰኘው ምሽት 5 ሰዓት ላይ በዲክሰን ስቴዲየም ኤቨርተን ከሊድስ ዩናይትድ ይጫወታሉ። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ50 ነጥብ ሲመራ፣ ማንቸስተር ሲቲ እና አስቶን ቪላ በ46 ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ማንቸስተር ዩናይትድ በ38 ነጥብ አራተኛ ደረጃ ላይ ሲቀመጥ፣ ቼልሲ በ37 ነጥብ አምስተኛ ደረጃ ላይ ሲቀመጥ፣ ሊቨርፑል በ36 ነጥብ ስድስተኛ ደረጃ ላይ ተቀምጠዋል። በወራጅ ቀጠናው ላይ ዌስትሃም በ20 ነጥብ፣ በርንሌ በ15 ነጥብ፣ ወልቭስ በ8 ነጥብ ከ18 እስከ 20ኛ ደረጃ ያለውን ቦታ ይዘዋል። ከፍተኛ ጎል አስቆጣሪዎቹን ስንመለከት ኤርሊንግ ሃላንድ በ20 ጎሎች ሲመራ፣ ኢጎር ቲያጎ በ16 ይከተላል። አንቶን ሰመኔው በ11 ጎሎች በሶስተኛ ደረጃ ላይ ተከታትለው እየመሩ ይገኛሉ። የዛሬን እዚህ ጋር ስናጠቃልል በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ ተማሪዎች በትምህርታችሁ፣ ሰራተኞች በስራችሁ ውጤታማ እንድትሆኑ በሰላም በጤና ቆዩልን። ዋዛ የስፖርቱ መዓዛ